ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተም የአላህ መልእክተኛ ነው። አሁን ደግሞ የአላህን ምስክር እንመልከት። ለመሆኑ ቁርአንን ያመጣላቸው ገብርኤል ነው? አዎ፣ እሱንም እንመልከት። ሱረቱል በቀራ ሱረቱል በቀራ 97 ሱረቱል በቀራ 97 ሱረቱል በቀራ 97 ምን ይላል እዚህ ጋር? ያው ለጅብሪል ወይንም ለገብርኤል ይላል። ያው ለጅብሪል ወይንም ለገብርኤል ጠላት የሆነ ሰው በቁጭት ይሞት አለ አላህ ሱብሓነሁ ወተዓላ። ገብርኤልን የሚጠላ ሰው ከሃዲ ነው። ገብርኤልን ጅብሪልን የሚጠላ ሰው ከሃዲ ነው። ያውና አላህ ራሱ ይናገራል። ለጅብሪል ወይንም ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው። እርሱ ይሄ ጅብሪል ገብርኤል ማለት ነው። ቁርአኑን ከበፊቱ ለነበሩት መጽሐፍት አረጋጋጭ፣ ለምእመናን መሪና ብስራት ሲሆን በአላህ ፍቃድ በልብህ ላይ አወርዶታልና ይላል። ስለዚህ ቁርአንን ከአላህ ዘንድ ያወረደው ራሱ መልአኩ ገብርኤል እንደሆነ ራሱ ይህ አላህ ስብሐነሁ ወተዓላ አምላክ የመሰከረበት ነው። ይህ የአምላክ ምስክር ቅድም የራሱ ምስክርን የገብርኤልን ያለበት የመጀመሪያው ነቢ ስ ላ ስለም ራሳቸው አይተው የተናገሩበት ይህ ነው። አራተኛ ደግሞ አሁን ሌላ ምስክር አላቸው ወይ? ነቢ ስ ላ ስለም ምድር ላይ አብሯቸው የነበረ ሰው አለ ወይ? ገብርኤልን ያየና የሰማለ ወይ? ቃል ሲያመጣላቸው አዋለ። እሱ ደግሞ የት እናገኘዋለን? ሶሒህ ሙስሊም ቁጥር 8 ላይ ታገኘዋለህ ማለት ነው። ሶሒህ ሙስሊም ቁጥር 8 ላይ እናገኘዋለን። እሱንም ላሳያቸው። ያና ሶሒህ ሙስሊም ቁጥር 8 ኪታቡል ኢማን ይሄ ነው። ሐዲሱ በጣም ረጅም ነው። ያና እዚህ ጋር እንዳዩት ያዩና የመሰከሩ ሰሃቦች ዑመር ብን አልኸጣብ ያስተላለፈው ሐዲስ ነው። እዚህ ጋር እናገኘዋለን። መልአኩ ገብርኤል መጥቶ እዚህ ጋር ያስተምራቸው ነው። እንደአጠቃላይ እዚህ ጋር መልአኩ ገብርኤል እዚህ ጋር መጣ። ዑመር ብን አልኸጣብ ሲናገር ምን አለ? ዑመር ብን አልኸጣብ ቃለ በይነማ ነሕኑ ጁሉሱን ዒንደ ረሱሊላህ ሰለላሁ ዐለይሂ ወሰለም ይላል። እኛ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ተቀምጠን ሳለን ዛተ የውሚን የዚያን ቀን አለ ከዕለታት አንድ ቀን ኢጥለዐ ዐለይና ረጁሉን አንድ አካል ወደ እኛ በመጣ ጊዜ ሸዲድ በያድ አስያብ ሸዲድ ሰዋድ ሸዕር ላ ዩራ ዐለይሂ አተር ሰፈር ወላ የዕሪፉሁ ሚና አሐዱን። የአንድ አካል መጥቶ ጀለሰ ዒንደ ረሱሊላህ ሰለላሁ ዐለይሂ ወሰለም ከነቢዩ ሙሐመድ ጋር ሲቀመጥ ተመለከትን፣ አዩት። فأسند ركبتيه إلى ركبتيه ووضع كفيه على فخذه وقال يا محمد ሆይ እያለ ሲናገርም ሰማን አሉ። ቃልን ሲናገር ሲያስተላልፍ ይሰሙታል። ማን ነው ይህ አካል? የትም ሳንሄድ ያውና እዚህ ጋር የአካል ማን ነው እየመጣ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስም ብቻ ሳይሆን ለትውልድ ያስተምር ነበር። ያዩት ይሰሙ ነበር። ወደ አማርኛ አልቀይርላችሁ ማን እንደሆነ የተገለጸበት እዚህ ጋር ማን ይላል? ፈኢነሁ ጅብሪል አታኩም ዩዐልሙኩም አምረ ዲኒኩም። እርሱ ገብርኤል ነው ስለ ሃይማኖታቸው ሊያስተምር መጥቶ ይላል። መልአኩ ገብርኤልን ያዩት ነበር፣ ይሰሙት ነበር ማለት ነው። ይህን ይመስላል። እሺ ኦኬ ቴንኪዩ ሁሱዬ። ሁለት ጥያቄዎች አሉኝ። ኮመን ጥያቄ፣ ሌላ ምንም አልጠይቀም። ጥያቄዎች ምንድን ነው? ከቁርአን ጋር ምናምን ነገር የተያዘ ነገር ሳይሆን እየሰማኝ ነው? እየሰማራ ከሰሞኑ አንድ ሼኪ እንደዚህ መንገድ ላይ የሄዱ ኦርቶዶክስን መጨረስ አለብን ምናምን ነገር የሚሉት ነገር አለ። እሱስ የሚደረገው ነገር ግን አይተከዋል አይደለም? አይቻለሁ። ግን እኔ ሙስሊም የሆነ አይሆን አሁን እዚህ ጋር መወሰን አንችልም። እንደ እስልምና ግን ከጠየቀኝ አንተ ይሄ እስላምን ይወክላል ወይ? በፍጹም ይሄ እስላምን አይወክልም። አላህ ስብሐነሁ ወተዓላ ይህ ሰላማዊ የሆነን ሰው እንዳውም የገደለ ሰው የገነትን ሽታ አያገኝም ብለዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ።
ከሙስሊሞች ጋር ቃል ኪዳን ያለውን ሰላም ያለውን የሌላ እምነት ተከታይ የገደለ ሰው የገነትን ሽታ አያገኝም ብለዋል። ይፈቸዋል። እነዚህ ሰዎች እየወጡ የመጨረሻ ማይሞች ናቸው። ሙስሊም ሆነ ይህን የሚያደርግ ካለ ማንንም የሌላ እምነት ተከታይ እገላለሁ መግደል አለብን ምናምን፣ ይሄ ማይም ይህ እስላምን አይ ይህ በኢስላም ስም እንዳ በፍጹም እነዚህ ኢስላምን እንትን አይልም። ይህን እየደገፈ ነው። እሺ እንደውም አላህ በቁርአን ላይ ያለው ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን፣ እነዚያ በሃይማኖታቸው ያልተዋጓቸው ከሀገራቸው ያላሰዷቸው የሌላ እምነት ተከታይ መልካም ብትውሉላቸው አልከለክላቸውም። ነቢያችን ሰለላሁ ዐለይሂ ወሰለም አይሁድ ታሞ ሄደው ይጠይቁ ነበር። ይህን ቡኻሪና ሙስሊም ላይ ላሳያችሁ ይችላለሁ። በተደጋጋሚ ይህን ታሪክ እናገራለሁ። ነቢያችን ሰለላሁ ዐለይሂ ወሰለም በጣም የሚወዳቸው አይሁድ ነበር። ወጣት ልጅ ነው፣ በጣም ይወዳቸዋል። በዚያ በአካባቢያቸው አብረው ሲኖሩ የነበረ ከዕለታት አንድ ቀን ይሄ ልጅ ጠፋ። ከሰፈራቸው አይጠፋም ነበር። ከነቢ ሰለላሁ ዐለይሂ ወሰለም ሰፈር ከሩቅ ሰፈር እየመጣ የሚያገለግላቸው የሚካድማቸው ነው። በቃ እርሳቸው አላዘዙትም። በቃ ይወዳቸው ነበር። ሰፈሩ ሩቅ ነው ያጀማ ይመጣል፣ ግን በዛት ይመጣል። ከእርሳቸው ጋር እዚያ ወደ ሰፈር ይሄዳል፣ ይሰማል፣ ትምህርታቸውን ይሄዳል። ቦታቸው አለ። ከዕለታት አንድ ቀን ጠፋ ሄደች። ነቢያችን ሰለላሁ ዐለይሂ ወሰለም አይነ ልጉላም ልየሁድያ፣ ያ አይሁድ ልጅ የት ሄደ ብለው ጠየቁ። የት ሄደ ያ አይሁድ ልጅ? እነሆ ሙሪደ ያ ረሱሉላህ፣ እርሱ ታሟል እኮ አንተ የአላህ መልእክተኛ፣ ቤቱ ቀርቷል አሏቸው። ነቢ ሰለላሁ ዐለይሂ ወሰለም መጠየቃቸውን አላቋረጡም። አይነ ቤቱ አሉ። ቤቱ የት ነው ንገሩኝ፣ ሂጄ ልጠይቀው አሉ። ተመልክተው አይሁድ ነው፣ ሂጄ ልጠይቀው ለህጽናነዋል። ነገሯቸው። ሩቅ ነው ቤቱ። በእግራቸው ሄዱ ነቢ ሰለላሁ ዐለይሂ ወሰለም ለመጠየቅ ይሄን አይሁድ። ቤታቸው ቤቱ ከሄዱ በኋላ ነቢ ሰለላሁ ዐለይሂ ወሰለም ቆረቆሩ፣ አስፈቀዱ፣ ተፈቀደላቸው። ልግባ አሉ። ግባ ገቡ። አባትየው ከፈተ፣ ገቡ። ነቢያችን ሰለላሁ ዐለይሂ ወሰለም ከልጁ ራስጌ ስር ተቀመጡ፣ ከራሱ ስር አጽናኑት። ከአጽናኑትም በኋላ ወደ እስላም ጥሪ ያደረጉለት ነቢይ ናቸው እና ነቢይ ላይ ሰዎችን ካገኘ የማስተማር ግዴታ ተጥሎበታል አይደለ? ስለዚህ ዳዕሁ ኢለል ኢስላም ያ ጉላም ቁል ላ ኢላሀ ኢለላህ አሉት። አንተ ልጅ ሆይ ላ ኢላሀ ኢለላህ በል አሉት። እስልምናን ተቀበል አሉት። ፈነዘረ ልጉላም ልየሁዲ ኢላ አቢህ ያኒ ኸውፈን ሚን፣ ይህ አይሁድ ልጅ ወደ አባቱ ተመለከተ። አባቱን ፈርቶ ማለት ነው። መስለም ፈልጓል፣ ግን አባቱን ፈራ። አባትየው ተረዳ መስለም እንደፈለገ ልጁ። አይሁዶች ያውቁ ነበር የመጨረሻው ዘመን ነቢይ መሆናቸውን በደንብ አውቀዋል፣ አግኝተዋል። ነገር ግን ለምን ከእስማኤል ዘር ወጣ ከኢስሐቅ ለምን አልመጣም ብለው በዚህ ላይ ይዟቸውን ሳይቀርቡ የቀሩት ያውቁሃል፣ በደንብ አድርገው አግኝተዋል። በቃ ብሎ መስክሮላቸዋል አላህ በቁርአን ላይ። ያ የነገርኳቸው የገለጽኩልህ ራስ እንደሆነ ያውቃሉ፣ ዝም በላቸው ብሎ ገልጿል። እና ይሄ አይሁድ ተረድቷል። ያ ቡነየ አጢዕ አበልቃሲም አሉ፣ ልጄ ሆይ ፈቃድህ ከሆነ ስለበቃ የቃሲም አባትን ታዘዛቸው አለው። አክብሯቸው የቃሲም አባት ብሎ ጠራ። እንደ አረቦች ይህ ክብር ነው። አቡ ፍላን ይላሉ አይደለ? ሲያከብር ጊዜ ያ በአብዱላ ይባላል። አክብሯቸው ራሱ ምን አለ? ያ ቡነየ አጢዕ አበልቃሲም፣ አበልቃሲምን ታዘዛቸው ፈቃድህ ከሆነ ሰላም አለ። ወደ ልጁ እስልምናን ተቀበለ። አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ አለ። ከዚህ ልጠይቅ የፈለግኩት ለነገራቸው የፈለግኩት ነገር ነቢያችን ሰለላሁ ዐለይሂ ወሰለም እነዚህን አካሎች ሲታመሙ ያጽናኗቸው ነበር። እነርሱም ይወዷቸው ነበር፣ ይጠይቋቸው ነበር፣ ይጠያይቁ ነበር። በቁርአንና በሐዲስ ላይ የምታገኟቸው እንደዚህ ስለነበሩ የሚያወሩ ቁርአን አራቀጾች ግል አድርጎ ሊዋጋ ስለመጣ አልፈልግም መዋጋት ፈልጋለሁ ያለን አስመልክቶ የመጣውን ስለ ሰላማዊዎቹ አድርገው ይነግሯቸዋል። ከዚያ እስልምና ያው ገዳይ ነው ይሏቸዋል። ለአህለም ኢስላም ሰላም ነው። ነገር ግን ሊጋደል ስለመጡ የተነገሩ አናድፎች ናቸው። እነሱ ያመጡባቸው እናንተ በጭንቅላታቸው ላይ ይጫወታሉ። ያን ጫወታ ነው። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም ዐላ መካሩ፣ እነዚያ የሚጋደሏችሁ ሆነ ይጋደሏቸው። አያችሁ አይደል? ወላ ተዕተዱ፣ ወሰን ግን አትለፉ አለ። ምን ማለት ነው? ወሰን አትነኩ ማለት ያልተጋደሏችሁን እንዳትነኩ ማለት ነው። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ብላሉ ላ ተቅቱሉ ጥፍለን ሰጊረን ወላ ምርአተን ወላ ሸይኸን ከቢረን አሉ፣ ወላ ቀሲስን ወላ ራሂበን አሉ። አደራ ጦር ሜዳ ላይ ስትሄዱ ጊዜ ህፃናቶችን ብታገኙ እንኳን እንዳትገሉ፣ የሌላ እምነት ተከታዮች ቤቶችንም እንዳትገሉ፣ ሽማግሌዎችን እንዳትገሉ፣ አሮጌቶችን እንዳትገሉ፣ ቀሳውስቶችን እንዳትገሉ፣ መነኩሴዎችን እንዳትገሉ አሉ። አያቸው አይደለ? ምክንያቱም እነዚህ የጦር ሰው አይደሉም ነው። ሊዋጋ የመጣን የተጋበዘን አካል ብቻ እንጂ ጦር ሜዳ ላይ የምትዋጋው የእነርሱ እምነት ተከታይ የሆኑ ቤተሰቦቻቸውን ራሳቸውን እንዳትነኳቸው ብላ ያዟቸው ነው። ይህን ይመስላል። እሺ አመሰግናለሁኝ። የመጨረሻው ጥያቄ ደግሞ ምንድን ነው? አሁንም እዛው አንድ ሼክ አባት ሲሉ የሰማሁትን ነው። 2 ወይም 3 ከዛ እስከ 6 ነው አይ ቲንክ ማግባት ትችላላችሁ፣ ሚስቶቻችሁን ደግሞ እንደፈለጋችሁ ማረስ ትችላላችሁ የሚለው ላይ ሁሱይ
ካልደበረክ እና በጣም ይቅርታ ግን እሺ እንግዲህ ከሚስቶቻችን ማረስ የሚል ንግግር ነው። አንድ ኔት አድርጉት። እሺ ምን ማለት ነው? እዚያ ቦታ ላይ እዚህ ጋር ብዙ ጊዜ ያልኳችሁ ነገር አለ። ልትገማ አሁን በኢስላም የሌላ እምነት ተከታዮች ኢስላምን ለመተቸት ብለው የሚያነሷቸው አንቀጾች በውስጡ ትልቅ ለኢስላም ውዳሴ አለ ብዬ ነገራቸው። እዚህ ጋር ሴቶች እርሻ ተብላችኋል፣ እንደፈለጋችሁ ተረሳቸው ተብሏል ብለው እነርሱም የሆነ እንትን ለማለት ያመጡት ነገር ነው። ሰባኪዎቹ እንትን ላይሆን ይችላል። ይሄ ነገር ግን ለመሆኑ ሴቶችን የሚያወድስ ነው ወይንስ ሴቶችን የሚያስተች ነው? ወላሂ በጣም የሚያወድሳል። ለምን እሱ ግን እንደዚህ ያሉት ሼኪ ናቸው። ይቅርታ ማለ ሊያዝ ሌሎች ስለሚል ይሄንን እኛ እነሱ ሼኩ ሲያስተምሩ እንደ ትምህርት ነው። ያንን እኔ ምን እንዳሰቡ ነገር ግን ተቺዎቹ ነው የሚመጡት ሌላ ምን አስቡ እንደሆነ እሱን በዚያው ላይ ለፍረዳ። እሺ አሁን እዚህ ቦታ ላይ ምን ማለት ነው? እርሻ ስል ጊዜ ምሳሌያዊ ንግግር እንደሆነ ቀጥታ እንረዳለን። መቼም እርሻ ማለት እንደዚህ የሚታረስ ነገር ማለት አይደለም። ምን ማለት ነው እርሻ? ምሳሌው ለምንድን ነው የተፈለገው? አንድ ገበሬ እርሻውን አርሶ መሬት አዝዕርት እንደሚያገኝ ፍሬን እንደሚያገኝ ከዚህ ከመሬት ፍሬ እንደሚሰጠው ሴት ልጅም ልክ እንዲሁ ባል ሚስቱን ተገናኝቶ ፍሬ የሚያገኝባት የሰው ዘር መገኛ ምንጭ ነች ተብሎ ሊገለጽበት ዘንድ ነው። ታዲያ መሬት የሚወደስ ነገር ነው። ሰው መሬትን ይወዳል አይደል? ለምን ከተባለ ፍሬን የሚያገኝበት ህይወቱን የሚያቆምበት የሆነ ነገር የሚያገኝበት ምንጭ ስለሆነ መሰረቱ ስለሆነ የዚህ ዓለም የሰው ልጅ ሁሉ መሰረት ሴት ልጅ ነች እኮ ነው የሚል ያጀማ። ይሄ እርሷን እኮ በጣም የሚያስወድስ ነገር ነው። ገብታችኋል አይደለ? እርሷ የሰው ልጆች የዚህ ሁሉ የሰው ዘር ሁሉ መገኛ ምንጭ ነች፣ መሰረት ነች። ይሄ ነው እና እርሻ ሲል ጊዜ ገበሬ እርሻን አርሶ ምርትን እንደሚያገኝ ሁሉ ፍሬን እንደሚያገኝ ሁሉ እንዲሁም ደግሞ ባል ከሚስቱ ጋር ተገናኝቶ ልጅን የሚያገኝበት ፍሬን የሚያገኝባት ለማለት ነች። ሌላ አይደለም። እንደፈለጋቸው የሚለው ስለምንድን ነው ከተባለ ይሄ የተነገረበት ቦታ እንደፈለጋቸው የሚለው ማለት ነው። እንደፈለጋቸው የሚለው አንድ ሰው ባል ሚስቱን ልጅ ሊያገኝበት በሚችልበት ቦታ ብቻ መገናኘት እንደሆነ አንቀጽ በደንብ ያስረዳል። ምክንያቱም ገበሬ እርሻን አርሶ ምክንያቱም እንደፈለጋቸው የሚለው በሌላም ቦታ በመጸዳጃ ብራ መገናኘትን ይቻላል ብለው ስለሚረዱ ነው። ሌላ ሰዎች እንደዛ እያለ አይደለም። እንደውም ሌላ ቦታ ሳንሄድ እዚሁ አንቀጹ ላይ በብልት ብቻ እንደሆነ ያስረዳናል። ለምን ካላችሁ ገበሬ እርሻን አርሶ ምርትን እንደሚያገኝ ሁሉ ባል ሚስቱን ተገናኝቶ ልጅን ሊያገኝበት የሚችልበት የሰውነት ክፍሉ የትኛው ነው? ብልት ብቻ ነው? አይደለም፣ ብልት ነው። በቃ በዚያ ብቻ ተገናኙ እያለ እንዳውም መልዕክቱ እየሰጠ ነው ቁርአን። ሰውየው በሌላ ቦታ ተገናኝቶ ልጅን ሊያገኝ ይችላል? በፍጹም አያገኝም። አያቸው አይደለ? ገበሬን በምሳሌ አደረገላቸው ለእርሻ። ልክ አርሶ ፍሬን ያገኛል ከተባለ ባል ሚስቱን በየትኛው የሰውነት ክፍሏ ተገናኝቶ ነው ልጅ ሊያገኝ የሚችለው ነው ጥያቄው። ብልትን ብቻ። ሌላ ቦታ ሳትሄዱ እዚሁ ላይ ቅጥፈታቸውን ውሸታቸውን መግለጽ ትችላላችሁ። እንደው ሌላ ቦታ እንሂድ ወይ? ያው መሄድ እንችላለን፣ እንሂድ። ከሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከኋላ መገናኘትን ነው እንግዲህ ሰውየው ሚስቱን እንደፈለገ መገናኘት ይችላል ከተባለ በመጸዳጃ መገናኘት ይችላል ማለት ነው ብሎ ስለተረዱ ነው። እንዳልሆነ ከዚሁ አንቀጽ አንደኛ የቅድሙ ማስረጃ ያዙ። ሁለተኛ ግልጽ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መልዑኑን መን አተ እምረአተሁ ፊ ዱቡሪሃ ብለዋል። ሚስቱን ከኋላ በመጸዳጃ ቦታ የተገናኘ ሰው ከአላህ ዘንድ የተረገመ ሰው ነው። ይሄ ሰው ይሄን ላሳያቸው ማስረጃ። መልዑኑን መን አተ እምረአተሁ ፊ ዱቡሪሃ፣ ሚስቱን ከኋላ በመጸዳጃ የተገናኘ ሰው ይሄ የተረገመ ሰው ነው ብለው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩበትን ላሳያቸው። ግን ያለ ማስረጃ ይሆናል፣ በማስረጃ ላሳያቸው። ግን እዛው ላይ ስለ ፖዚሽን ምናምን ነገር ተናግረዋል። ለራሱ ስለ እሱ እናወራለን። ስለ እሱ ልቀጥል ነው አሁን እንዴት መገናኘት የሚለውን ልመጣ ነው። ስለ ፖዚሽን ሳይሆን አሁን ይሄንን ቆሻሻዎቹን ነገራቶች እናጽናቸው ብዬ ነው። አንደኛ መገናኘት የማይቻል ልክ ነህ። እኔም ቃል በቃል ነው ያልኩት፣ እየደበረኝ ነው ያልኩት። ልክ አብሽር ተኽሪጅ ሐዲስ በመጸዳጃ መገናኘት እንደማይቻል ላሳያችሁ ብዬ ነው። ያንን መጀመሪያ ቆሻሻዎችን ነገራቶች እናጽዳና የቁርአኑ የታሰበበት ምንድን ነው የሚለውን ደግሞ እንመጣለን። ችግር የለም እንመጣለን። ያውና ምን ይላል እዚህ ጋር? ያው እዚህ ጋር ምን ይላል? እዚህ ሐዲስ ላይ አቡ ሁረይራ ነው ሐዲሱን ያስተላልፈው። ምን ይላል? ያ ጀማዓ ኢብኑ ማጃህ 1923 ላይ ታገኙታላቸው። አቡ ዳውድ 2162 ላይ ኢነ ለዚ የእቲ ምርአተሁ ፊ ዱቡሪሃ ላ የንظሩ ላሁ ኢለይህ
ያ ሚስቱን ከበኋላ ከመጸዳጃ ቦታ የሚገናኝን ሰው አላህ በእዝነት አይኑ እንኳን አያየውም። ያው ተመልከቱ፣ የትንሣኤ ቀን በእዝነት አይኑ አያየውም ይሄን ሰው። አንደኛ ወፊ ለፍظ ለሁ መልዑኑን መን አተ ምርአተን ፊ ዱቡሪሃ፣ ሚስቱን ከመጸዳጃ ቦታ የተገናኘ ሰው የተረገመ ሰው ነው ይላል። ያው ሚስቱን ከመጸዳጃ ቦታ የተገናኘ ሰው የተረገመ ሰው ነው። አያቸው አይደለ? ይሄ ነው። ጨረስን። አሁን ምንድነው ፖዚሽን ስለሚለው እናውራ፣ ችግር የለውም እናውራ፣ ችግር የለውም። ይህ ቁርአን አንቀጽ ሌላው የሚያስረዳን ምንድነው እንደፈለገ ያለበት ቦታ ያለበት ምክንያት ለምንድን ነው ወደሚለው እንምጣ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሰበበ ኑዙል አለው አንቀጹ። የቁርአኑ አንቀጽ የወረደበት ምክንያት በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አይሁዲዎች የተሳሳተ ትምህርት ያስተምራሉ በሰዎች መካከል። እንግዲህ አይሁድ ምንድን ናቸው? የአምላክ ሕግና ስርዓት አለን ብለው የሚያምኑ ሰዎች ናቸው። በነቢያት በኩል የተቀበልና ይላሉ። እንግዲህ በአምላክም ላይ በነቢያትም ላይ የሌለን ነገር ሲዋሽ አምላክ ይህን ነገር ሊያርም ይገባል አይገባም? ይገባል። ምን ብለው ተናገሩ እነዚህ ሰዎች? አንድ ሰው ሚስቱን ከኋላ ቢገናኝ በብልትም ቢሆን ልብ በሉ፣ በብልትም ቢሆን ከኋላ ቢገናኝ ስህተት እንደሆነና ይሄ ነገር ቢወለድ እንኳ ልጁ አካለ ስንኩል ሆኖ እንደሚወለድ ያስተምራሉ። የተሳሳተ ትምህርት ማለት ነው። ቦታቸው አለ። ስለዚህ አላህ ይሄንን እንደፈለጋችሁ ተገናኘ የሚለው ይሄን ስህተት እንደሆነ ሊገልጽላቸው ዘንድ ነው። ባል ሚስቱን ከኋላ መገናኘት ይችላል? አዎ ይችላል፣ በብልት እስከሆነ ድረስ ማለት ነው። በመጸዳጃ ቦታ እስከሆነ እንደማይቻል ቃል በቃል እንዳሳየላቸው ይሄ እንደሚያወራው አሁን ቅዱሳኖች ሚስቶቻችሁን ከኋላ ታደርጋላችሁ አታደርጉም? በደንብ ታደርጋላችሁ። ግን ኢስላም ላይ ሲሆን ነውር አድርጋ ስለማየት ትፈልጋላችሁ። እንደዛ ከኋላ ስል ጊዜ መጸዳጃ ቦታ እንዳልሆነ አንደኛ ተረዱት። ሁለተኛ በወር አበባ ጊዜ መገናኘትም አይቻልም። ሶስተኛ በወሊድ ደም ጊዜ መገናኘት አይቻልም። በዚህም ማስረጃ አላህ ሱብሓነሁ ወተዓላ ምን አለ? ወየስአሉነከ ዐኒል መሒድ ቁል ሁወ አዘን ፈዕተዚሉ ኒሳአ ፊል መሒድ ወቃለ ነቢዩ ሰለላሁ ዐለይሂ ወሰለም እስነዑ ኩለ ሸይን ኢለ ኒካሕ ያኒ ፊ ሓለቲል ሐይድ። ሚስቶቻችሁ የወር አበባ ደም ላይ ሲሆኑ አደራ ከግንኙነት ተጠንቀቁ ይላል አላህ ቃል በቃል። ከግንኙነት ተጠንቀቁ እንዳታደርጉ። አየህ እንደፈለገ ሲል ሰውየው ያንን ምን ለማለት እንደሆነ መጀመሪያ ላይ እንደገለጽኩላችሁ ባል ልጅን ሊያገኝበት በሚችልበት ቦታ መገናኘት በተፈቀደበት ጊዜና ቦታ ያቸው አይደለ እንጂ እንደፈለገ ሲባል እንደፈለገ በቃ በወር አበባ ጊዜ ላላላ በወር አበባ ጊዜ እንዳታደርጉ ብሎ ይናገራል በቁርአንም ላይ በሐዲስም ላይ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል። እስነዑ ኩለ ሸይን ኢለ ኒካሕ ከሚስቶቻችሁ ጋር የወር አበባ ደም ላይ ሲሆኑ እንደፈለጋችሁ ማድረግ ትችላላችሁ። ሁሉ ነገር መስራት ትችላላችሁ። ግንኙነት ሲቀራሉ ግንኙነት አይቻልም። ባል ግን ሚስቱን በወር አበባ ጊዜ ሊያገላት አይገባም። ቢስማት፣ ቢያቅፋት፣ ቢያጫውታት ችግር የለውም። የተከለከለው ምንድን ነው? ግንኙነት ማድረግ በዚያ ጊዜ ደሙ ስላለ። ይሄ ነው እንደ መጽሐፍ ቅዱስ እንደ አንግባ እንጂ ከገባን አንድ ሰው ሚስቱ የወር አበባ ደም ላይ ስትሆን እርኩስ ትሆናለች። የሚነካት ሰው እርኩስ ነው። የሚተቀመጥበት ሁሉ እርኩስ ነው። የምትቆምበት እርኩስ ነው። የምትተኛበት እርኩስ ነው። እሷን ይነካ ይረክሳል። በውሃ የሚታጠበው ታጥቦ እንኳን እስከ ማታ ድረስ እርኩስ ነው። ማታ ነው የሚነጻው። ይሄን ላሳያችሁ ከይቅርታ ጋር ጥያቄውን ስለጨረሰ ልጆ አንድ የመጨረሻ እዚህ ጋር ላሳያችሁ። ጥሩ ጥያቄዎችን ጥሩ ሀሳቦችን ነው ያነሳው። እናመሰግናለን። እንዳሁም ሌላ ቦታ የሚነሱ ጥያቄዎችን ሁሉ አንሱ፣ አብሽሩ። እዚህ መታችሁ የሰማችሁትን ሁሉ ማውራት ትችላላችሁ፣ መጠየቅ ትችላላችሁ። እኛ በዛ እንቀየርም። እንዳሁም ደስ ነው የሚለን ከእናንተ አንደበት ሲመጡ እነዚህ ጥያቄዎች። አሁን ሴት ልጅ በወር አበባ ጊዜ መጽሐፍ ቅዱስ ላይ እሺ ያው እና ተመልከቱ እዚህ ጋር በጌታ ሰባ ነበዋለሁ። ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን አለ የወር አበባ ደም በመርገሟም 7 ቀን ትቀመጣለች። የሚነካትም ሁሉ እስከ ማታ ድረስ እርኩስ ነው። መርገምም ስትሆን የምትተኛበት ነገር ሁሉ እርኩስ ነው። የምትቀመጥበትም ነገር ሁሉ እርኩስ ነው። መኝታዋንም የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም ድረስ እርኩስ ነው። የምትቀመጥበትንም ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም እርኩስ ነው። በመኝታዋም ላይ ወይንም በምትቀመጥበት ነገር ላይ ቢሆን ሲነካው እስከ ማታ ድረስ እርኩስ ነው። ማንም ከእርሷ ጋር ቢተኛ መርገሟን ቢነካው 7 ቀን እርኩስ ነው። የሚተኛበትን መኝታ ሁሉ እርኩስ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ተመልከቱ። እርሳቸው ደግሞ ምን እንዳሉ። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን እናታችን አይሻን እቃ ቀብኝ አሏት። እኔ በወር አበባ ደም ላይ ነኝ እኮ አንተ የአላህ መልክተኛ አለች። ሐይዶቱኪ ለይሰት ፊ የዲኪ አሏት። እና የወር አበባ ደሞ ያለው እጅሽ ላይ አይደለም እኮ ችግር የለውም ስጭኝ አሏት። የምትነካው ነገር አይረክስም ችግር የለውም። አያቸው አይደለ? ደሙ ያለው ብልት ላይ እስከሆነ ድረስ
እርሷን የሚያስወቅስ ነገር በዚያ ነገር ላይ የምትነካው እርኩስ አይሆንም፣ የምትቀመጥበት እርኩስ አይሆንም በፍጹም። ይህን ያለችበትን ላሳያቸው። ነቢ ስ ላ ስለም ያሉበትን ሐይضቱኪ ለይሰት ፊ የዲኪ፣ ሐይضቱኪ ለይሰት ፊ የዲኪ። ያው እና እዚህ ጋር ተመልከቱ። ቃለ እናታችን አይሻ ነች። እናታችን አይሻ ምን አለች እዚህ ጋር? ያና በይነማ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢይ ሰለላሁ ዐለይሂ ወሰለም ፊል መስጅድ ሳሉ ፈቃለ ያ አይሻ፣ አንቺ አይሻ ሆይ ናውሊኒ አተውብ፣ ልብስ አቀብይኝ አሏት። ፈቃለት እንዲህ አለች፣ ኢኒ ሐኢድ፣ እኔ የወር አበባ ደም ላይ ነኝ እኮ አንቱ የአላህ መልእክተኛ አለች። ፈቃል እንዲህ አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ኢነ ሐይضቱኪ ለይሰት ፊ የዲኪ ፈናወለትሁ፣ እና የወር አበባ ደሙ ያለው እኮ እጅሽ ላይ አይደለም፣ ስለዚህ በእጅሽ ብትነኪው ችግር የለውም፣ አንሺውና አቀብይኝ አሏት። አነሳችው፣ ልብሱን አቀበለች። የነካችው ነገር ይረክሳል የሚል ነገር ስለሰማች በእነዚህ አይነቶች ባይሆድ በመጽሐፋቸው ላይ ያ ነገር እንደዛ እንመስላት አይደለም። አያቸው አይደል? ስለዚህ ሴት ልጅ የወር አበባ ጊዜ ብልት ላይ እስከሆነ ድረስ ያለው ግንኙነት ብቻ ተከልክሏል። በዛ ጊዜ ከግንኙነት ውጭ ግን ሚስቱን ቢነካት የነካቸውን ቢነካ ይህ በፍጹም የሚያረክሳት ነገር አይደለም። ይህን ምንጭ ታገኝታላችሁ ከተባለ ሶሒህ ሙስሊም 2299 ላይ ታገኝታላችሁ። እሺ የቀድሞውን ጨረስ። ምንም እኮ ሳንጨርስ እንትን አለን፣ አስወጣኸኝ። እኔ ነኝ ያስወጣሁሽ? ማን ነው ታዲያ? ቅድም ባወራንበት ኢየሱስ ክርስቶስ መጨረሻ ማለት በአይሁዶች አስመሰልባቸው የሚለውን ፓርት መረዳት ፈልጌ ነበር። አስመሰለባቸው የሚል የለም፣ ተመሰለባቸው የሚል ያለ። እንዴት ማለት አብራራልኝ እስኪ። አንዴ ይቅርታ በጣም ወይት ስላደረግኩኝ አንዴ ሀሳቤን ተናግሬልኝ። ሰላም ለሁላችሁም ይሁን። እሱ ላይ የኔ ጥያቄ ለአንተ ትንሽ ስላይትሊ ለየት ይላል ከሌሎቹ። ቀጥታ ስለ ባይብል ስለ ጂሰስ ወይ ደግሞ ስለ አላህ ስለ ቁርአን ሳይሆን የኔ መጠየቅ የምፈልገው በጣም ብዙ ጊዜ እሰማ ነበረ ላለፉ 3 ሳምንታቶች እና አንድ ነገር የተረዳሁት እና መጠየቅ አለብኝ ብዬ ያሰብኩትን ጥያቄ ነው የምጠይቅ። እዚህ ጋር 3 ጥያቄዎች ናቸው። እነሱም አንደኛው በምድር ላይ ስንት ሃይማኖቶች እንዳሉ ታውቃለህ? ሁለተኛው ጥያቄ በምድር ላይ ስንት ሃይማኖቶች አሉ? ሁለተኛው ጥያቄ ላንተ ያለኝ በእነዚህ ላይ እነዚህ ሃይማኖቶች ሲመሰረቱ ምንን ነው ቤዝ ያደረጉት? በእስልምና አስተምሮ ማለት ነው። ሶስተኛው ጥያቄ ደግሞ የሙስሊም ሪሊጅን እና የክርስቲያንን ሪሊጅን ምንድን ነው የሚያለያያቸው? እነዚህ 3 ጥያቄ ብትመልስልኝ ደስ ይለኛል። ቴንክ ዩ። እናመሰግናለን። በጣም ወሳኝ ጥያቄ፣ በጣም አሪፍ ጥያቄ። እንግዲህ እዚህ ዓለም ላይ ስንት ሃይማኖት አለ? አምላክ በአምላክ በኩል የወረደው አንድ ሃይማኖት ነው። አምላክ የተለያየ ሃይማኖት አያወራም። ይህን እንረዳው። አምላክ አንድ ሃይማኖት ነው ለነቢያት ሁሉ የሰጠው። ከዚያ ውጭ ያሉት ሐሰተኛ ሃይማኖቶች ናቸው። አምላክ ነው ሃይማኖትን የሚደነግገው፣ ያም አንድ ሃይማኖት ነው። ገብታችኋል አይደለም? መሰረታቸው ቤዛቸው ምንድን ነው? አምላክ ራሱ ነው መሆን ያለበት። አምላክ ደንግጎ በነቢያት በኩል ሃይማኖትን ሰጥቷል። ያ ካልሆነ ምድር ላይ ሰው ሰራሽ ሃይማኖት ከሆነ ያ ሃይማኖት እኔ ልክ አብርሃምን መጀመሪያ አምላክ አላህ ስብሐነሁ ወተዓላ ባናገረው ጊዜ ምን እንዳለው ይነግረናል በሱረቱል በቀራ ላይ ወመን የርገቡ ዐን ሚለቲ ኢብራሂመ ኢላ መን ሰፊሀ ነፍሰሁ ወለቀድ እስጠፈይናሁ ፊዱንያ ወኢነሁ ፊል አኺረቲ ለሚነ ሷሊሒን ኢዝ ቃለ ለሁ ረቡሁ አስሊም። ከአብርሃም መንገድ እንዳፈገፈገ ሰው ሞኝ የለም እዚህ ዓለም ላይ ብሎ አላህ ይነግረናል። ተመልከቱ። ብልህ የሆነ ሰው ግን የአብርሃምን መንገድ ይከተላል እያለ ከነገረን በኋላ እኔም መጀመሪያ ሳናገረው ጊዜ ኢዝ ቃለ ለሁ ረቡሁ አስሊም ሙስሊም ሁን ባልኩት ጊዜ ቃለ አስለምቱ ሊረቢል ዓለሚን እነሆ ለዓለማቱ ጌታ ለአንተ ሙስሊም ሆኛለሁኝ አለም ይላል። የመጀመሪያው ቃል ይሄ ነው፣ ለእኔ ታዛዥ ሁን አለ። ከዚያስ አብርሃም ለልጆቹ እንደሰበከ ይነግረናል ይሄን እምነት። ወወሳ ቢሃ ኢብራሂሙ በኒህ አለ። አብርሃምም ይችን ህግ እስልምና ለልጆቹ ተናዘዛት ይላል። ከልጅ ልጆቹ መካከል ማን አለ? ያዕቁብ አለ፣ የኢስሐቅ ልጅ ማለት ነው።
ኢስሐቅስ ምን አለ ከተባለ ምን አስተማረ? ይህን እስልምና ነው የሰበከው። ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ያዕቁብም ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን እስልምናን ብቻ መርጦላቸዋል። አደራ ልጆቼ ሙስሊሞች ሁናችሁ እንጂ አትሙቱ አላቸው ይላል። ማን ይሄን ያለው? ታላቁ ነቢይ ያዕቁብ ዓለይሂ ሰላም። ከያዕቁብ ልጆች መካከል ማን ተመረጠለት? ዮሴፍ ተመረጠ። ዮሴፍን አላህ ስብሐነሁ ወተዓላ በግብፅ ሀገር ላይ ንጉሥ አደረገው፣ ነቢይም አድርገው ላከው። ዮሴፍስ እምነቱን ገልጿል ወይ? ምን እንደነበር? አዎ ገልጿል። ምን ነበር? ሙስሊም ነበር። በሱራ የዮሴፍ ምዕራፍ የሚል ቁርአን አለ። እዚያ ላይ ራሱ ሲናገር ዮሴፍ ምን አለ? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊሊል አሐዲስ ፋጢረ ሰማዋቲ ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሳሊሒን። ዮሴፍ ምን አለ? አደራ አምላኬ አላህ ሙስሊም አድርገህ ግደለኝ፣ በቀጣዩም ዓለም ከደጋጎቹም አስጠጋኝም አለ። ከዚያ በኋላ ያሉ ነቢያቶች እንዳለ ሁላቸውም ይገልጻሉ። ሙሴን እንውሰድ። ሙሴ ምን ነበር እምነቱ? የሰበካቸው ኢስላም ነበር። ሙስሊም ነበር። ህዝቦች ሙስሊም እንዲሆኑ ነው ያዘዛቸው። ለዚህ ማስረጃ በሱራ ዩኑስ ላይ እናገኛለን። ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን ፈቃሉ ዐላ ላሂ ተወከልና ረበና ላ ተጅዐልና ፊትነተን ሊልቀውሚ ዛሊሚን። ሙሴ ለህዝቦቹ ምን አላቸው? ህዝቦቼ ሆይ በአንዱ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው። ይህን ያለባቸው ምክንያት ከፈርዖን ግፍና በደል እያስመለጣቸው እያስወጣቸው እያለ ከግብፅ ሀገር ላይ ልክ ፈርዖንና ሰራዊቱ ቀረቧቸው። በዚህ ጊዜ ፈሩ። ሙስሊሞች እንደሆናችሁና በአንዱ አላህ የምታምኑ ከሆናችሁ በእርሱ ላይ ተመኩ አብሽሩ አላቸው። ወዲያው እነርሱ ምን አሉ? ፈቃሉ ዐላ ላሂ ተወከልና፣ እነሆ በአምላካችን በአላህ ላይ ተመክተናል፣ በቃ ነው። ረበና ላ ተጅዐልና ፊትነተን ሊልቀውሚ ዛሊሚን፣ ጌታችን አላህ ሆይ ለእነዚህ ለበደለኛ ሰዎች ፈተናም አታጋልጠንም አሉ። ሙስሊሞች መሆናቸውን ገልጸዋል ወይ? አዎ በደንብ ገልጸዋል። ሁሉ እንዳላቸው ናቸው እነርሱ። ረበና አፍሪግ ዐለይና ሶብረን ወተወፈና ሙስሊሚን አሉ። የሙሴ ህዝቦች ምን አሉ? ጌታችን አላህ ሆይ ትዕግስትህን በእኛ ላይ አፍስስ፣ ታጋሽ አድርገን ማለት ነው። ወተወፈና ሙስሊሚን አሉ። አደራ ሙስሊሞች አድርገህም ገዳለንም አሉ። አያችሁ፣ ነቢያቶች ተከታዮቻቸው የኖሩበትና የሰበኩበት አምላክ በነቢያት በኩል ያዘዘው ብቸኛ መለኮታዊ ሃይማኖት ኢስላም ነው። ቸዋል አምላክ ቃል በቃል ሙስሊሞችን እንዳትሞቱ ይለናል። ምን ይላል? በሱረት አሊ ዕምራን ላይ ያ አዩሃ አለዚነ አመኑ ተቁላሀ ሐቀ ቱቃቲህ ወላ ተሙቱና ኢላ ወአንቱም ሙስሊሙን፣ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። ወረዲቱ ለኩም ልእስላመ ዲና ይላል ራሱ አምላክ። እነሆ እስልምናን ሃይማኖት ብቻ ነው እኔ የወደድኩላችሁ ይለናል። ከእስልምና ውጭ ሌላ ሃይማኖት ይዛችሁ ብትመጡ የትንሣኤ ቀን ወደ እሳት ነው የምትሄዱት ብሎ ይናገራል። ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊ ልአኺረቲ ሚነል ኻሲሪን ይላል። ከእስልምና ውጭ ሌላን ሃይማኖት የፈለገ